አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች በሙሉ በያላችሁበት የአላህ ሱብሓነሁ ወተዓላ ጥበቃ ይለያችሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ውድ ሀገሬ ልጆች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደርጋችሁ ወደ ቻናሉ ተቀላቀሉ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ሀባይቢ አላህ ሱብሓነሁ ወተዓላ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ከክፉ ነገር አላህ ይሰውራችሁ ይሰውረን። አገራችንን አላህ ሱብሓነሁ ወተዓላ ሰላም ያርግልን። ሁላችሁም አገይ ብላችሁ ሰው ሀገር ደፋ ቀና የምትሉ እህት ወንድሞቼ ከንያችሁ በላይ አሳክቶ ለሀገራችሁ ያብቃችሁ። አበቡ አፍሩ ለዱክ በዱ ላለሁ ሀባይቢ ዛሬ የመጣሁበት ስለ አዋጁ ጠቅላላ አድርጌ ነው ይዤላችሁ መጣሁት። ስለ አዋጁ አንዳንዶቹ ተነግረዋል፣ እንዴት እንደሆነም አልገባቸውም። ያው ተለያየ እንትን ላይ ያያዩዋቸው ነው ሀባይቢ። አዋጁ የወጣው ኢቃማ ማስተካከልና ኢቃማ ማሰራት የሚፈልግ ነው። ያኔ ኢቃማስ ማሰራት የሚፈልገው ኢቃማስ ያኔ ከፊልን መቀየር የሚቻለው እንዴት ነው የሚለውን ጠቅላላ አድርጌ ይዤላችሁ መጥቻለሁ ዛሬ ኢንሻአላህ። ይጠቅማችኋል። ቪዲዮውን እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተቀላቀሉ። ውድ ሀገሬ ልጆች አበረታቱኝ እላለሁኝ። ያው መስላችሁ ያው ይሄ እድል እንዳመጣችሁ ማስተካከል የምትፈልጉ እህት ወንድሞቼ፣ መቀየር የምትፈልጉ እህት ወንድሞቼ እድሉን ተጠቀሙበት። አሪፍ እድል ነው። ሌላው ደግሞ ምንድነው አንዳንዶች አሉ ያኔ ለስድስት ወር ስለተራዘመ ያኔ እኔም አስተካክላለሁና ይቀይራለሁና እያላችሁ የምትጠፉ እህቶቼ ይሄንን ጥንቃቄ ልታደርጉበት ይገባል። ጥንቃቄ አርጎ ሌላው ምንድነው ሀባይቢ ደግሞ ለምሳሌ በኡምራ የመጣችሁ እህት ወንድሞቼ ወይም ደግሞ በባህር የመጣችሁ እህት ወንድሞቼ ያው የማይስተካከል የለም፣ ሊስተካከል ይችላል አላሁ አለም። ግን በባህር የመጣችሁ የመጣችሁ ደግሞ በኡምራ የመጣችሁ ወይም ደግሞ በስማ ያለባችሁ አይሆንም እና ጠንቀቅ በሉ ሀባይቢ። ገና ሲጀመር 15000 ብር እየተባለ ነበር ሀባይቢ፣ 15000 ብር እየተባለ ነበር። ሶሻል ሚዲያ ላይ እየተላለፈ ያለው በቀላል ብር ነው መሰራት የሚችለው። በደላላ አታሰሩ ሀባይቢ። ምንም ቢሆን ወይ በኦንላይን ወይም ደግሞ ሄዳችሁ መክተቡ ቀጥ ብላችሁ ሄዳችሁ መስራት ትችላላችሁ። የኦንላይን ነገር ነው ያልወድም ማለት ነው ሀባይቢ፣ ራሴ በግሬ ሄጅ ሳልሆነ በስተቀር እና ይሄን እድል ተጠቀሙበት ያለሁኝ ውድ ሀገሬ ልጆች። ሌላው ደግሞ ምንድነው ያኔ እኔ ከጠለብ ጠፍቻለሁ፣ ፓስፖርትም አልያዝኩም፣ ኢቃማዬንም አልያዝኩም እያላችሁ የምትሉቶቼ ወንድሞቼ አላችሁ። እዚህ ላይም ሊሰመርበትና ጥንቃቄ ሊደረግበት ይገባል። አንዳንዶች ያላችሁ ብዙ ብር ከፍላችሁ የፓስፖርትን ቁጥር ማስፈልግ ወይም ደግሞ የሆነ ማስፈልግ ነገር እንደዛ ነገር አለ ብር ተከፍሎ። አንዳንዶቹ ደግሞ እንደዚሁ ኢቃማን ቁጥር ሰጥተው ምናምን ነገር የሚያስፈልጉ እህቶች ወንድሞች አሉ። አሁን ምስላችሁ አንደኛ ኢቃማ የላችሁም፣ ሁለተኛም ኢቃማ ሰዎቹ ተላሰሩላችሁ ወይም ደግሞ የጠፋችሁበት ቤት ተከሰሷችሁ። ይሄ አይሆንም። ያኔ አልገባችሁም? ኮሜንት ላይ አስቀምጡልኝ። ስትጠፉ ፓስፖርታችሁን ታወቃችሁ ታስፈልጋችሁ ያኔ ቤት ሊስተካከል ይችላል። ብር የማይሰራው ነገር የለም። አላሁ አለም። እንደዚህ አሉ ብሎ እኮ መተአክዳሁ ያኔ ሆኖ መናገር በጣም ከባድ ነው ሀባይቢ። እና ሌላው ምንድነው በደላላ ብራችሁን እንዳትበሉ መክተብ ሄዳችሁ በሉ ሀባይቢ። መክተብ ሄዳችሁ በራሳችሁ አሰሩ። በራሳችሁ ሄዳችሁ ራሳችሁ አሰሩ ሀባይቢ። ምንም አይልም ሀባይቢ። ተልኮ አልፎም ሁሉም ነገር የምታስተካክሉት ሆነ በራሳችሁ ሄዳችሁ ራሳችሁ አስተካክሉ እና ራሳችሁን ጠብቁ። አላህ ይጠብቃችሁ ወደ ሀገሬ ልጆች። የሚሰካት ሆነ ይሰካል ኢንሻአላህ። የሚሰካት ሆነ ስንት ቤተሰብ የናፈቁ እህቶቼ ወንድሞች፣ ልጆቻቸውን የናፈቁ እህቶቼ ወንድሞች አሉ። ኢቃማቸውን አስተካክለው ኢንሻአላህ ያኔ ታያሉ ብዬ ተስፋ አለኝ። ድሩን ተጠቀሙበት።
ይሄን እድል ተጠቀሙበት። እና ሀባይብ ደግሞ ሌላው ምንድነው በጣም እንዳለ ተፍትሻለ ሀባይቢ፣ በጣም ተፍትሻለ። ተጠንቀቁ ሀባይቢ። ራሳችሁን ጠብቁ፣ ራሳችሁን ጠብቁ ባይ ነኝ። ከክፉ ነገር ላይ ይሰውራችሁ ሀባይቢ። በጣም እንዳለ ተፍትሻለ። በዛ ላይ ደግሞ ኢቃማ ያለው የለው አይልም እንትን ላይ ነው የሚይዙት። መስጂድ ላይ ራሱ ይዛሉ። መስጂድ ላይ ይዛሉ። የሆነ ይዘው በቃ ያጠቃላችሁ አሁን ልጆቻቸው ሊቀባው ነው ነው ወደው አይደለም። እኛ ደግሞ ይሄን እንደዚህ ወራት ለአንድ ወር ለማይሞላው አንድ ወር ላልሞላው እንትን በአንድ ላይ ተሳስበን ብንከተል ቤት እንታለን ብንቀመጥ ነው የሚሻለው ሀባይ። አንዳንዶቹ ደግሞ በጋራ እየሄዱ ተከትለው እሳቸውም ተከትሏቸው እየመጡ ቤት እየተሰበረ ነው። ስንቶቹ እህቶቼ ወንድሞቼ ደም አለቀሱ መሰላችሁ ዘንድሮ ማለት ነው። በጣም ከባድ ነው። ብቻ ሀባይብ ያው ብቻ በጣም ከባድ ነው። ሀገራችን አላህ ሱብሃነሁ ወተዓላ ሰላም ያድርግልን። ሁላችሁም በዱዓ በጸሎት አንረሳሳ። ሀገራችንን አላህ ሰላም አላህ ያድርግልን። በጣም ከባድ ነው። ብቻ አላህ ከክፉ ነገር አላህ ይሰውራቸው ይሰውረን። ጥንቃቄ አድርጉ። ወደ ውጭ ሲወጡ ምንም ስትሉ ጥንቃቄ ማድረግ አለባችሁ ሀባይቢ። አላህ ነው ጠባቂው። ግን ቢሆንም ብዙ ልጆች አሉ እኔ የማውቃቸው ይቃማል እያላቸው የተያዙ ለምን መስጂድ ሄደው ነው የተያዙት ሀባይቢ። እና ጥንቃቄ አድርጉ። በቃ አሁን መሰተር አለባችሁ። ስራ ታለ ወይ ስራ አሁን እንትን አፈላልጋችሁ ቶሎ ወደ ስራ ቶሎ ግቡ። አትቀመጡ ቤት። በጣም ከባድ ነው አሁን ያለው ማለት ነው። የዘንድሮው ይለያል። ቀድመው ነው የተዘጋጁት። ብቻ በጣም ከባድ ነው። የሚኖርበት አካባቢ የሆነ ጀንሻቸውን የሚያሰልፉበት አለ ማለት ነው። ቆይ እንደውም አሳያችኋለሁ ኢንሻአላህ። በጣም እንዳለ ማሻአላ ተባረከላ። ያኔ እንደዚህ ማታ እንደዚህ ሲሰፍሩ ምናምን ነገር ይሄ ሁሉ የት የዋለ ነው እላለሁኝ። የሀገሮች ልጅ ያሳዱ እየዋሉ ነው ምናምን ነገር እላለሁ። እና አላህ ይጠብቃችሁ ሀባይቢ። እሳቸው ዝም ብለው አይይዙም ማለት ነው። ዝም ብለው ዘለው አይይዙም። የሚይዙት ምንድነው? እናንተ አንድ ሰው ከቤታቸው ወይ በጋራ ይሄዳል ወይ ሱቅ የሆነ ቦታ ብቻ ይሄድና ያኔ ሰዓት ነው የሚያዘው ማለት ነው ሀባይቢ። እንትን ይላል ውጭ ወጣለ እሱ ገበያው እንትን ብሎ ያኔ ሱቅም ገብቶ ሴትም ሆነ ምን ብላ ተካክራ ምናምን ነገር ትመጣለች። ግን እነዚህ ሰው ግን ይከታተሏታል። በመነጋው ወይም ደግሞ ወዳው ነው ተከታትሎ ያገኛታል ማለት ነው ሀባይቢ። ጥንቃቄ አድርጉ እህቶቼ ወንድሞቼ፣ እባካችሁን ጥንቃቄ አድርጉ። ዘንድሮ ቀድመው ነው የተዘጋጁት ማለት ነው ሀባይቢ። አላህ ይሰውራችሁ ይሰውረን ከክፉ ነገር። ሁላችሁንም ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።